أنا من فجأة تزتين يا طفل نبر. يا طفل نبر راهم يخلصون موش نبر. بس كباني على ويس. يوم التشبيه تفرو بس تنكرت تشكل تي بس كباش الشريك. إيش ماكينة جن سات قوشش زم بالعصر جزية فتقت كلا رول الباس كيراتنا. من لا درجة ولا شنو؟ يا الله تشيني أبغى ما تسوي كوس أنا. أنا ما توقعت نستسوم فتقونا نصر. يا لرسوم أنا اللي بلش. وقت كان كل فيس إنك كتوقع صاحي كتلاقو دهنا ديرك مثل النسوانات. إيه راسو سان سبات. عش مرمون معوني. إيه ليني فكر. تنش جزية بتشاتها قصنيشي. كل جزء كتقعد تنسى قصص تعلميني. يجي تنش تاجسين بيجي كانوا يتتكلمشات. على أبش بتشا من عندما تتكلم بسموش. عين جديان تدمو بتقطو نجار بلها. قوي بابا دودنا متفتقات ويس بلتنا. ما انصرتوا اللي نبلش. ما هذي على قشة مكينة عندزي كم تفتق كورس نصرت عبلا نبر. عيتشاتل. نديت عندك قشة كذي ولا يمنتون. دمو يعطي بطافة ريش نديت عندنا فكرة. يا مرين. قوم بروفيسور سرچا بلالو شي دمو بقات بنتنا بقى متعلو سرتش تبكي ايش متعلو ቆይ ምን ሆነ ነው የምትጨነቀው ልጅ? እኔ እኮ አሁን በጣም ደህና ነኝ። ግዴለ እንዴ አትጨነቅ። ዶክተሩ ያለውን አልሰማሽውም እንዴ? የሰጧትን መድኃኒት 1-3 ቀን ተዋጥና ካልተሻላት እኮ መልሰ ይዛት ነው ያለኝ። እዲያ እነሱን ተዋቸው ይልቅ እኔ አሁን በጣም ደህና ነኝ። ደሞ ጸበሌን ጠመቅና በሽታ ደህና ስንብት ነው ብለው እኔ የጠረጠረው ነገር ባይኖርም እንደዛ ያለኝ ይልቅ እኔ የሚያሳስበኝ ያንተ መጨረሻ ነው። እኔ መጨረሻ እንደማንኛውም ሰው መጨረሻዬ ሲደርስ ሞታለሁ በቃ። አሁን ሞትን ምን አመጣው? ያው የሰው ልጅ መጨረሻ እሱ ነው ብዬ ነው። እኔ ደግሞ የማስበው የሰው ልጅ መጨረሻው ልጅ ወልዶ ከፍዶ ማየት ነው። ለእናትም ደግሞ ደስ የሚላት ልጇ ሲወልድላት ነው። ሄሎ ናውሜ። አሁን ደርሰን መጣን። አሁን ደህና ነች እግዚአብሔር ይመስገን። እሺ እልልሃለሁ። በቃ በኋላ እንገናኛለን። ቻው። እግዚአብሔር ይማርሽ ብሎሻል። አሜን አሜን። አለቃ ምንድነው? በላይ ሊያናግር ይፈልጋል። ምን ፈልጎ? ያንተን ውሳኔ የሚፈልግ ጉዳይ ነው። ሰላም ውጭ ጠብቀኝ። ሄሎ በላይ፣ ምንድነው አስር የምትደውለው? እኔ ስልክ አላነሳ አልኩህ አይደል? በምትሄድበት መንገድ ሂደህ ጨርሶ ብያለሁ አይደል? ከዚህ በኋላ ስልኬ ላይ ብትደውል
በራስ ላይ እንደፈረድ ቁጥር ቆሻሻ። ሰላም ተሚ። ሰላም። ሰላም ነው ተመስገን። የተጣላኝ ሰው ራሱ በሙሉ ስሜ ጠርቶኛል። ወይ ካልሆነ ለምን እንደ ፍርድ ቤት እስካያት ያጠረኝ? ምን ነው ቤተሰብ ያወጡልህ ስም አይደል እንዴ? ነው ወይስ በስምህ ታፍርበታለህ? ኖ እንደዛ ማለት አይደለም። ያው ላንቺ ማቆላመጡ ይቀልሻል ብዬ ነው። ስላሰብክልኝ አመሰግናለሁ። ኃይላይ ነኝ ፍቅር። ደህና ነኝ። ደህና ነህ? ጥሩ ነው። አንተ ጋርስ እንዴት ነው ስራ? ምን ነው ማዘርና ማማቸው እንዴ? አይ ጥሩ። ፈጣሪ ማሮት በልኝ። እሺ እሺ ማሬ። ብሩኬንም ሀይ በልልኝ። እወድሃለሁ። ኦኬ ባይ። እኔን እዚህ አስቀምጠሽ ስትጀናጀኝ ትንሽ አይከብድሽም? ፍቅረኛዬን ነው ያናገርኩት። ደግሞ የምትፈልገውን ነገር ትጂ ልታሳይ ትችላለች። እኔም መጠበቅ እኮ አይጠበቅብህም። ዛሬ ቁጣሽ አልተሻለም። አልተቆጣሁም። እኔም መጠበቅ አይጠበቅብህም ብዬ ነው። የምትፈልገውን ነገር እኮ እሷ ታሳያለች። እሺ ለማንኛውም ምንድነው የምትፈልገው? ምን ላሳየህ? ማንም አንቺን ከኔ ሊነጥቀኝ አይችልም። መጀመሪያስ መቼ አንተ ነበርኩና ነው የሚነጥቁ? ይኸውልህ እንደ እህትነት አንድ ምክር ልምከርህ። ያንተ ባልሆነ ነገር ጊዜህን አታባክን። ይኸውልሽ አህያ ብትቆይም የጅብ ናት። ቆይ በዚህ ዘመን እንደዚህ አይነት ጅንጃን አልቀረም እንዴ? ጉራው ራሱ ሲያምር። አንቺ ልጅ እኔ አላማሽኝም። ወደሽዋል እንዴ? ድሮስ ቢሆን ፈላጊና ተፈላጊ መች ይገናኛል ብለሽ ነው? አረ የማየው ሁኔታ ቀን ከቀን እየባሰባት ነው። ምንም ለውጥ እያየሁባት አይደለም። ጊዜ መስጠት አያስፈልግም። እሱማ ልክ ነህ፣ ግን እኮ ምን ላድርግ? እኔም ግራ ግብት ቢለኝ ነው። አሁን ደህና ናት ብዬ ሳልጨርስ ድጋሚ ጀምራታል። ለምን ካልሆነ ድጋሚ ወስዳ እንድትታይ አታደርግም? ልክ ነህ። እሺ እንደዛ አደርጋለሁ። እስኪ ዶክተሩንም ስላለው ሁኔታ በደንብ ጠይቀዋለሁ። ብር የሚያስፈልግ ከሆነ እኔ እሰጣለሁ። እሺ ጓደኛዬ፣ በጣም ነው የማመሰግነው። ግዴታ ይሁን። ለኔም ቢሆን እኮ ማዘር እናቴ ናቸው። መወለድ እኮ ቋንቋ ነው። ማዘርስ ቢሆን መች ካንተ ላይ ታይታኝ ታውቃለች? የእውነት አንተና ማርቲን የመሰለ ጓደኛ ስላለኝ በጣም እድለኛ ነኝ። ሌላ ምትል የለህም ጓደኛዬ? የምሬን እኮ ነው። እናንተ ባትኖሩልኝ ምን ሆን ነበር? በጣም ነው የማመሰግነው። ምን አደረግንና ነው? በእኛ መሀል ደግሞ መሰጋገን የሚባለው ነገር አያምርብንም። ሁለተኛ እንደዚህ ስትል እንዳልሰማ። እሺ ሁለተኛ ደግሞ እንደሱ ነው የሚባለው። ባይሆን እኔ ራሱ ቤት ከመጣሁኝ ቆየሁ። ማየም እየጠየቀችኝ ነበር። ችግር የለውም፣ ሲመች ትመጣለህ። እስኪ ሰሞኑን እመጣለሁ። እሺ ሰላም። ሰላም። ማርታ የለችም እንዴ? እኔ ግን አለሁ። የት ሄዳ ነው? ትመጣለች። ትኩስ ነገር ምን ይምጣልህ? አረፍ በል። ምንም አልፈልግም። የት ሄዳ ነው?
ፍቅረኛ ደውሎለት ታገኘው ሄዳለች። ፍቅረኛ? ለዛ ነው ስልክ ስደውልላት ማታነሳው? እሺ ሰላም ሁኚ። ትንሽ አትጫወትም? ግባ። ፈለከኝ አለቃ? አዎ። ምን ልታዘዝ አለቃ? ከዚህ ሰዓት ጀምሮ ስራ የሚሆነው ማርታን መከታተል። ከስራ ስትወጣ የት እንደምትሄድ ከማን ጋር እንደምትገናኝ ይሄ ፍቅረኛ ስለተባለው ሰውዬ ደግሞ በደንብ አጣራል። ምንም አያሳስብ አለቃ። አይደለም ስለምትሉበት ሌላም ነገር አጣራለሁ። ምን እየሰራ ነው? የኔን ውሎ ነው እንዴ የምትከታተለው? እሺ አለቃ፣ አሁኑኑ ስራዬን እጀምራለሁ። ይኸውልህ በፍጥነት ውጤቱን እንፈልገው። ውጣ። ለመሆኑ ማርትዬ ደህና ናት? ደህና ናት። ምን እያሰባችሁ ነው ልጅ? ስለምን? ኧረ ያልገባው ማስመሰል። ይኸውልህ ጥያቄው ጠበቅ ብሎ ስለ ደህንነት ከተጠየቅ ጤንነትህን ብቻ አይደለም መጠየቅ የተፈለገው፣ ከጀርባው ሌላ ጥያቄ አለ ማለት ነው። አቦቴ አሁን እኔ ላይ ቀልደህ አፌዘህ ሞታል። ይልቅ እሱን ተው ልጅ። እንደው ምን እያሰባችሁ ነው? አላልኩ? ምን ነክቶ ነው ዛሬ አንተ ልጅ? እንዴ በስንት ጊዜው አግኝቶኝ ብንጫወት አላጫውት አልከን እኮ። እንጫወትበት እንጂ። ኦ ምን አልከኝ? ሁሉ ሰላም ሰላም ነንማ አልከኝ እኮ። ምን አስባችኋል ያልኩ ነው እንጂ። በቅርቡ አስበናል። ማሰብ ብቻ ምን ይሰራል ልጅ? እስኪ አንተ እንኳን ቶሎ አግባና ትንሽ ጭቅጭቋን ገታ አድርግልኝ። ይኸው በገባው በወጣው ቁጥር ጥያቄዋ ይሄ ነው። ለእናት እኮ የሚያስደስታት ልጆቿ አግብተው አያት ሲያረጓት ነው። እናንተም አግቡና አያት አርጉኝ። እኔ የሁለታችሁንም ማግባት እኮ ፈልገዋለሁ። እኔማ እማዬ ምን መሰለሽ ይኸውልሽ ታላቅ ተቀምጦ ታናሽ አገባም ብዬ ነው እስካሁን ድረስ ዝም ብዬ ተቀመጥኩት እንጂ ያሰብኩ ነበር። በል በኔ አታሳብ። እንደው አሁን ምናችሁ ታላቅና ታናሽ ሆኖ ነው ይሄን ያህል ታላቅ ታናሽ እያላችሁ ሰበብ ታበዙት? ሀንዬ እንደሆነ አንተን ስትወልድ እኔ እሱን የ4 ወር ቅሪት ነኝ። ይሄን ያህል ርቀት አለው። አሁን ይኸውልሽ እማዬ አመትም ይሁን ወር ከኔ በፊት እቺ ምድር ቀድሞ ተዋውቃታል። አሁን ክርክራችሁን ትታችሁ አግቡና ወለዱና አያት አርጉኝ። እሺማ። አዎ እንደሱ ስትል ነው የሚያምርብህ። እንዲሆነሽ መቆየት የለብን። ሐኪም ቤት እንውሰዳት። አዎ ተነሽ። አይ መሄድ አለብን። ሐኪም ቤት መሄድ አለብን። ግድ የለሽም ተነሽ።
ይኸውልህ ብሩክ የእናትህ ህመም እንደፈራ ነው የሚሆነው። ዶክተር እናቴ ምንድን ነው የታመመችው? በመጀመሪያ ደረጃ አንተ መረጋጋት ይኖርብሃል እኮ ነገረኛ ዶክተር። እሺ የእናቴ ህመም ምንድን ነው? ህመማቸው የጭንቅላት እጢ ነው። ምን? ተረጋጋ እንጂ ብሩክ፣ ምን ሆነሃል? አንተ እንደዚህ ሆነ እናትህን ማስተማማችን። የእናትህ ህመም አሁን ያለበት ደረጃ ቀዶ ጥገናውን ካደረግን ተስፋ ይኖረዋል፣ ግን ደግሞ በተቻለ መጠን መፍጠን ይኖርብሃል። አሁን ለጊዜው የሚሆን ማስታገሻ ጽፌ እሰጥሃለሁ። ታዲያ ደራ መድኃኒታቸውን ደግሞ በአግባቡና በስርዓቱ እንዲወስዱ አድርግ። አይዞህ፣ ተረጋጋ ብሩክ፣ የነገርኩህን እንዳትረሳ። በመጀመሪያ ደረጃ አንተ መረጋጋት ይኖርብሃል። የጭንቅላት እጢ ነው። የጭንቅላት እጢ ነው። ምን? ተረጋጋ እንጂ ብሩክ፣ ምን ሆነሃል? አንተ እንደዚህ ሆነ እናትህን ማስተማማችን። የእናትህ ህመም አሁን ያለበት ደረጃ ቀዶ ጥገናውን ካደረግን ተስፋ ይኖረዋል፣ ግን ደግሞ በተቻለ መጠን መፍጠን ይኖርብሃል። አሁን ለጊዜው የሚሆን ማስታገሻ ጽፌ እሰጥሃለሁ። እንደው በባዶ አደረግኳቸው አይደለም? ትንሽ የሚቀመስ ነገር ላምጣ። አረ ችግር የለም ማዘርዬ፣ አያስፈልግም። አሁን ነው እኮ የበላ ነው። አይ እንዴማ አይሆንም። እናት ቤት መጥተው በባዶ ሆድ ይሄዳል እንዴ? አይ አሁን እዚህ ከመምጣታችን በፊት ነው በልተን የመጣ ነው። እንግዲህ ነገርኩ። ይኸውልህ ብሩክ የእናትህ ህመም እንደፈራ ነው። ዶክተር እናቴ ምንድን ነው የታመመችው? በመጀመሪያ ደረጃ አንተ መረጋጋት ይኖርብሃል እኮ ነገረኛ ዶክተር። እሺ የእናቴ ህመም ምንድን ነው? ህመማቸው የጭንቅላት እጢ ነው። የጭንቅላት እጢ ነው። የጭንቅላት እጢ ነው። እናት ቤት መጥተው ባዶ አይሄድም። ነይ እስኪ ጋር እንዲመቻችሁ። ለራስዎ ታሞ ያስቸገርናት ማዘር። ምንም ችግር የለውም፣ እግዚአብሔር ይመስገን በጣም ደህና ነኝ። ደህና ነኝ። ይልቅ አፋችሁ ላይ አርጉ። እሺ። እሱ እኮ ዝም ብሎ ነው እንዲህ የሚጨነቀው። እኔ በጣም ደህና ነኝ። እና አባይም እንደ ማለት ብሉ ብሉ። እኔ አሁን በላው። ብሉ። ብሩክ የት ሄዶ ነው? ስልክ ስደውልለት እኮ ያነሳ። በጠዋት ዶክተሩ ጋር ቀጠሮ አለኝ ብሎ ነው የወጣው። ደጋግሜም ስሞክርለት አያነሳም። ምን የሱ ነገር? ብሩኬ እኮ ዝም ብሎ ነው የሚጨነቀው። ልጄ ሰሞኑን ከቀልቡ አይደለም። እኔ እንደሆንኩኝ አሁን በጣም ደህና ነኝ። እንዲሁ ዝም ብሎ ሲጨነቅና ሲቃዥ ነው የሚያድረው። ተው አይሆንም ብዬ ስለው
ተመልሶ እዛው ነው የሚሆነው። እኔ ከህመሜ በላይ እኮ የሚያስጨንቀኝ የእሱ እንደዚህ መሆን ነው። ብዙ ትቆያለች እንዴ? ትመጣለች፣ ትንሽ ጠብቃት። አንተ እንደ ሴት ነው እንደ እየቆነጠርክ የምትበላው? እንደ ጎረምሳ ጠቅለል አድርገህ ጉረስ እንጂ። እየበላሁ ነው ማለት ነው። ቆይ አጎራረስ እንዴት እንደሆነ አሳያለሁ። ጉርሻ እንደዚህ እሱ ብቻ ለኔ እንዳይሆን ማለት ነው። አይ እኔና ማርታ ተቃቅሰን እንበለዋለን። እች ምን አላት ብሩኬ ቢያያት ይሄማ አንቺ ጉረሻት እንጂ ጥርሴ ላይ ትቀራለች ነው የሚለኝ። አሁን ገና ፍቅርና ጉርሻ ሲያስጨንቅ ነው የሚባለው አባባል ገባኝ። ትን እንዳይልክ ወሬውን በኋላ ትደርስበታለህ። እየበላን ነው እሱ። ይሄ ሁሉ ሰዓት ጠብቃሃትማ ሳታገኛት ከምትሄድ ልደውልላትና ሩቅ ሆነሽ ትሄዳለህ። እነሱ ይሻላል። ሄሎ ትጂ። ሄሎ ማርቲ። አለው እንዴት ነሽ? በጣም ቆየሽ እኮ። አይ አልቆየም። የሚሄድበት አለ ብሎ በጣም እየቸኮለ ነው። ቶሎ ነይ። እሺ መጣ። እሺ አልቆይም፣ መጣ። እሺ እየመጣች ነው፣ ደርሳለች። ብሏ እየበላን ነው። አንቺ አልበላሽም እኮ። አንቺ የበላሽ ላሰኝ። አይ በቃ ብሏ ሳናስባለው በጣም ስበላ እቃውን የሚያስረክበኝ ልጅ መጥቷል። ሱቅ እየጠበቁኝ ነው፣ መሄድ አለብኝ። እንሂድ አይደል? አዎ ማሚ እናመሰግናለን በጣም እንዴ በጣም ሳትበልጥ ሄሎ ትጂ። ወይ አይ የመጣው ነው፣ ደርሻለሁ። መጣው ደርሻለሁ። እሺ መጣው። መቼም ጥሩ መረጃ ይዘልኝ እንደመጣ ተስፋ አድርጋለሁ። አዎ አለቃ። አዎ ይሄው የዛሬው ላይ አየው። የሷን ፎቶ ነው ሰብስበህ ይዝኛል አይደለም እኮ አለቃ። ምንድነው ታዲያ? አየው እኮ አየው ከወንድ ጋር እኮ የተነሳችውን ፎቶ ላሳየው። አየው አለቃ። ይሄ ነው ፍቅረኛ ተብዬው? አዎ አለቃ። አብረው እየሄዱ ነበር። ቡቲካ ሲደርሱ ቻው ብሏት ተመለሰ። ጎበዝ ነው ቡችላ። ከዚህ በኋላም እንደዚህ አይነት ቆንጆ መረጃ ይዘልኝ መሄድ ትችላለህ።
ምንድነው ግን ነው ሰሞኑን በጣም ቢዚ መሆን አብዝተሃል? የስራ ጉዳይ ነው። ብሩክ የምትሄድበት አለ እንዴ? ምን ነው? አይ የሆነ ስልክ ተደውሎልኝ ወደዛ ልሄድ ስለሆነ እናንተ ትንሽ ተጫውታችሁ ማርቲን ሊሸልኝልኝ። ችግር የለውም ወደ ቤት ስለሆነ መሄድ። የኔ ፍቅር ትንሽ የስራ ጉዳይ ገጥሞኛል። እሺ ስጨርስ እመጣለሁ። ኧረ በቃሽ። በዛ በኩል ሸኝሽው አይደል እንዴ? ድጋሚ በዚህ ገወዴ ልሸኝ? እንጃ ብሩኬ ሰሞኑን በጣም ስልክ እያበዛ ነው። ንገረኝ ብለውን ሊነግረኝ አልቻለም። አዲስ ስራ ሊጀምር አስቦ ይሆናል። አዲስ ስራ መጀመር ታዲያ ድብብቆ ምን አመጣው? ምናልባት ሰርፕራይዝ ሊያደርገን ፈልጉ። እኔ እንጃ። ወይኔ ሰዓቱ በጣም ሄዷል። ብሩኬ በቃ እንውጣ። እኔም ወደ ቡቲክ መሄድ አለብኝ። እሺ ሂሳብ እንክፈልና አመት ይሄ ደግሞ ማን ነው የሚለው? ካፌ ውስጥ ከባለፈው ልጅ ጋር አንድ ላይ ነበሩ እና በመሀል ስልክ ተደውሎለት ወጥቶ ተመልሶ መጣ። ብዙም ሳይቆይ ተመልሶ ወጣ። ካፌ ውስጥ የነበሩት ሰዎች አንድ ላይ ሲወጡ ያው እኔም ተከትያቸው ወጣሁና ያው እንዳይጠረጥሩኝ ብዬ ተመለስኩ። ስለ ሁለቱም ልጆች ሙሉ መረጃ ፈልጋለሁ። ማን እንደሆኑ፣ ስራቸው ምን እንደሆነ እና ደግሞ ደካማ ጎናቸው። ጠላትን ለማሸነፍ ደካማ ጎኑን ማወቅ ይኖርብሃል። እኔ ግን አለቃ ይሄኛው ጓደኛቸው እንጂ ፍቅረኛዋ መጀመሪያ ወጥቶ ይመስለኛል። ምን አይነት እንት ያለ ውጣና ስራውን ስራ እንጂ። እሺ አለቃ። ምን አለበት ትንሽ እስኪሻልሽ እንኳን ብታል። ማን ይመጣበታል? እሺ ተይው በቃ እኔ አጥበዋለሁ። አንቺ ግቢና እረፍት አድርጊ። ፈጣሪ አንዳንዱ ሰጥቶኝ ከላይ የለ ከታች የለ ብቻ እንደከምኩ እንጂ እኔ አሁን ደከመኝ አልኩሽ እማዬ። ይልቅ አሁንስ አንቺ ነሽ እያስቸገርሽኝ ያለሽ። ምን አልኩኝ ነው ደግሞ ማስቸገር? እምልሽን ነገር አትሰሚኝማ። አሁን ግቢና እረፍት አድርጊ። እኔ አጥበዋለሁ እንጂ ሰላም እንዴት ነህ? ሰላም ታዲያ እንዴት ናቸው? ዶክተር ገንዘቡ ማግኘት ስላልቻልኩ ያው በቻልኩት መጠን ገንዘቡን እየፈላለኩ ነው ያለሁት። ይኸውልህ ብሩክ፣ እናትህ በተቻለ መጠን በፍጥነት ሰርጀሪውን ማድረግ ይኖርባቸዋል። ያ ካልሆነ ግን እናትህን ልታጣቸው ትችላለህ። ግድ ነው። የእናትህን ህይወት ለማትረፍ ሲባል መክፈል ያለብን መስዋዕትነት ሁሉ ከፍለ ቀዶ ጥገናውን ማድረግ ይኖርባቸዋል። እሺ፣ ግን ዶክተር አንተ ልትረዳኝ የምትችለው ነገር አይኖርም? ብሩክ፣ እኔ እኮ መርዳት ብችልና ብረዳ በጣም ደስ ይለኝ ነበር፣ ግን ይሄ ከአቅሜ በላይ የሆነ ነገር ስለሆነብኝ ነው። አይዞህ በቃ ፈጣሪ ካንተ ጋር ይሁን ብሩክ፣ በርታ።
ጥሩ መረጃ ይመስለኛል። እኔ ግን አለቃ የታመመው እሱ አይመስለኝም። እና ማን ሊሆን ይችላል? ምናልባት ያው ከቤተሰባቸው አንዳቸው። አሁን ደካማ ጎኑን ያገኘን ይመስለኛል። ቀጣይ ስራ የሚሆነው ስለዚህ ልጅ ጉዳይ በደንብ ማጣራት ነው። ጥሩ መረጃ እፈልጋለሁ። ታዲያ በፍጥነት ነው የምፈልገው። እሺ አለቃ። ዶክተሩ ምን አለ ማለት? ዶክተር ገንዘቡ ማግኘት ስላልቻልኩ ይኸው በቻልኩት መጠን ገንዘቡን እየፈላለኩ ነው ያለሁት። ይኸውልህ ብሩክ፣ እናትህ በተቻለ መጠን በፍጥነት ሰርጀሪውን ማድረግ ይኖርባቸዋል። ያ ካልሆነ ግን እናትህን ልታጣቸው እንችላለን። ግድ ነው። የእናትህን ህይወት ለማትረፍ ሲባል መክፈል ያለብን መስዋዕትነት ሁሉ ከፍለ ቀዶ ጥገናውን ማድረግ ይኖርባቸዋል። እሺ፣ ግን ዶክተር አንተ ልትረዳኝ የምትችለው ነገር አይኖርም? ብሩኬ በቃ ከየትም አምጥተን ማዘር እናሳክማቸዋለን። እሺ፣ እኔ ማታ ከስራ ስወጣ እመጣለሁ ወደ ቤት። እሺ፣ ቻው። ምነው ችግር አለ እንዴ? አይ ምንም የለም። አይ ማዘር ትታከማለች ምናምን ስትይ ሰማሁሽ መሰለኝ። ይሄ ቤተሰብ ጉዳይ ነው። ማለት ቤተሰብ አይደለህም እያልሽ ነው? ምንም ቢሆን እኮ አማቼ ናቸው። ቆይ አንተ ሰው አይገባም እንዴ? ለምንድን ነው ስራ ቦታ እየመጣ የምትበጠብጠኝ? እኔ የራሴ የምለው ሰው አለ። ብዙ ጊዜ ነግሬሃለሁ አይደለ? እኔ እኮ በጣም ነው የምወድሽ። እኔ ደግሞ በጣም ነው የምጠላ። ቆይ እኔ አንቺ ፍቅረኛ ለመሆን ምን ያንሰኛል? ቆይ ግን ጤነኛ ነህ? በፍቅርሽ ታምሜያለሁ። በሌላ ህመም ካልሽ ግን እግዚአብሔር ይመስገን ጤነኛ ነኝ። አይመስለኝም። እውነት ፍቅሬ ሙች ስልሽ በአንቺ ፍቅር ከሆነ ግን ታምሜያለሁ። መድኃኒቴ ደግሞ አንቺ ነሽ። በፈጠረልኝ በቃ ስራ ቦታ ድረስ እየመጣ አትረብሸኝ በእናትህ። ማታ እራት ልጋብዝሽ። አይመቸኝም። እሺ መቼ ይመችሻል? መቼም አይመቸኝም። እሺ እደውልልሻለሁ። ለመሆኑ እናሰባችሁ? እኛማ ትንሽ እንቆያለን ነበር። ልጅ እኮ በልጅነት ነው። እኔም በሆን ደግሞ የጓደኛዬን አደራ ተወጥቼ ሞት። ኧረ ተይ ማንዬ፣ ስለምን ሞት ነው የምታወሪው? ዛሬ በግላሽ ተገኝታለች። በጣም የኛ ልጆች ለመሳም ጓጉታለች። አዎ በጣም ምን ቀረ? ከዚህ በኋላ ምን አለኝ ብለሽ? ቢሆንም እንደዚህ አታስቢ ማለት ብሩኬ እንደሆነ ምንም ነገር ሊሰማኝ አልቻለም። ቢያንስ እንኳን የጓደኛዬን አደራ ተወጥቼ ሞት እንኳን ምንም አይቆጨኝ። ማንዬ ስለሞት ታወሪ ደግሞ ትድኛለሽ። ጥሩ መረጃ ነው ያገኘነው። ልጁ ብሩክ ይባላል። የታመመችው እናቱ ናት። የታመመችው በሽታ ደግሞ ከበድ ያለ ነው። ለሕክምናው ደግሞ ብዙ ብር ነው የሚያስፈልጋት። ያንን ማድረግ ደግሞ እነሱ አቅም የላቸው። ታዲያ ለኛ ምን ይጠቅመናል? የባላንጣን ድክመት አወክ ማለት ጨዋታውን ከ1-0 ጀመርክ ማለት ነው። ስለምን ጨዋታ? ጥሎ ማለፍ። አለቃ እኔ ምንም አልገባኝም።
አፎ እኔስ መቼ እንዲገባ ፈልጉ። እሱን ለኔ ተው። አንተ ወደ ነበርክበት ስራ ተመለስ። ሌላው ስራ የኔ ነው። እሳቱን ማቀጣጠል ይችልበታል። ሂዳው ሰላም አንዴ ላውራ ፈልግ። ቅርታ አላወኩም። እንኳን አጣጣም ስለናት ጉዳይ ላውራ። ማን እንደሆንክ ሳላቅ ነው እንዴ ስለናቴ ማወቅ? ለእናትህ ለሕክምና ብር ያስፈልጋል እና እሱ ልረዳ ፈልግ። አመሰግናለሁ። ያንተ እርዳታ ያስፈልጋል። የዳከመች ያፋጫል ነው ለብር ሳይኖር እባክህ አጎቴ፣ እናቴ ከባድ ሁኔታ ላይ ነው ያለችው። ደግሞ አንተስ ወንድሟ አይደለህ እንዴ? አይንህ እያየ ስትሞት ዝም ትላለህ? ተው አጎቴ፣ በቃ አባቴን አትስደበው። አባቴ ዱርዬ አይደለም። ይኸውልህ እናቴ ምንም አትሆንም። እሺ ትድናለች። እኔ ምን ቆይ ግን እቺ መኪና ምን አድርጊ ነው የምትላት? አሁን ወሬው ትተሽ መተሽ ታግጂኛለሽ ወይስ? ባይሆን እኔ ማጠቡ ላይ ይሻለኛል። አንቺ እኔ ላይ ሙት ትይዣለሽ? አይዞት ማማ፣ ከእርሶ የሚጠበቀው በቂ እረፍት ማድረግና እንቅስቃሴ ማብዛት ነው። በተረፈ ሁሉም ነገር ሰላም ይሆናል። አይዞት። ዋው አይዞት። ገዛች አይዞት። በቃ ነው። እሺ እናመሰግናለን። ብሩክ አንዴ ላናግርህ እፈልጋለሁ። ችግር አለ? ምን እያደረክ ነው ያለው ብሩክ? የእናቴ ሁኔታ እኮ ከቀን ወደ ቀን እየባሰባቸው ነው እየሄደ ያለው። ምናልባትም ደግሞ በዚህ 5 እና 6 ቀን ውስጥ ኦፕራሲዮኑ ማድረግ ካልቻሉ እናትህን በህይወት ላታገኛቸው ይችላል። ይገባኛል ብሩክ፣ እንደምትጨነቅ ይገባኛል። ግን ደግሞ የግዴታ መፍጠን አለብን። እሺ ዶክተር።
ይኸውልህ አደራ መድኃኒታቸውን ደግሞ በተቻለ መጠን በአግባቡ እንዲወስዱ ማድረግ አለብን። እሺ በተቻለ መጠን ደግሞ ለመፍጠን ሞክር። እሺ እንዴት ነው ማዘር? ደህና ነኝ እግዚአብሔር ይመስገን። ኑ ልሸኛችኋል። ችግር የለውም ራይድ እንጠቀም። አረ ምንም ችግር የለውም። ጓደኝነት ለመቼ ነው? አረ ችግር የለውም ራይድ እንይዛለን። ጓደኛዬ እኮ ነህ። ጓደኝነት ለመቼ ነው? በላስገባችሁና በጣም ነው የምወድሽ። ደግሞ ነጽሮሽ ተበላሽ። አዎ ማሚ ወይ አጉል ሰዓት ነው የመጣሁት መሰለኝ። እንዴት ነው ብሩኬ? ደህና ነኝ ማርቲ። በቃ መመለስ አለብኝ። ቁልፍ መች መርሳት እንዳለብህ ማስተማር ሳይኖርብኝ አይቀር። እና ተቀመጥ ብሩኬ። አንተማ እዚህ ተገትሬ ብቀር ደስታ ነበር። ቴንክ ዩ ማርቲ። ብሩኬ ማዘር እንዴት ናቸው? ምን እባክሽ ማርቲ፣ የማዘር ነገር አሳሳቢ ደረጃ ላይ ደርሷል። ሄድበታለኝ ብለህ ነበር እንዴ? እኔ እኮ መጀመሪያም ተናግሬ ነበር፣ ልመለስ እያልኩ ነበር። ማርቲ ተቀመጥ ስላለችኝ ነው የተቀመጥኩት። በቃ እኔ ልሂድ ማርቲ። እንዴ ብሩኬ ምን ነህ? ትዋክሽ ምንድን ነበር ያልሽው? አሁን ቢቀመጥ ነው ችግር አለ። አላቲ አጉል ሰዓት እኮ ነው የመጣው አይገርም? እየነሰረሽ እኮ ነው እ ይኸውልህ ብሩክ፣ አሁን ማሰብ ያለብህ ስለ እናትህ ሕክምና ብቻ። ያለበለዚያ እንዳጨርሰው። እናቴ ምንም አትሆንም። እኔ አልጨርሱ። በፈለግከው መልኩ የመጨረስ መብቱ ያለው አንተ ጋር ነው። ቆይ አንተ ከኔ ምንድን ነው የምትፈልገው? የብል ሰው ጥያቄ። ይኸውልህ ፌዙ ይቆየኝ። አንተ የምትፈልገውን ነገር በግልጽ ንገረኝ። ምንድን ነው የምትፈልገው? በሁለቱ መሀል ክፍተት መፍጠር። አልገባኝም። ስለነማ ነው የምታወራው? ስለ ሁለቱ ጓደኞች ነው። ሁለቱ እንዲጣሉ ማድረግ። ለአንተ ደግሞ ያው የእናትህን ሕክምና ሙሉ ከበር አደርጋለሁ። ስማ ይኸውልህ፣ እኔ ጓደኛዬ ላይ እንደዚህ አይነት ስራ የምሰራ ሰው አይደለሁ። ይኸውልህ ሁሉም ነገር ከእናትህ ስቃይ አይበልጥም። አይዳ
እሺ ምን ትይሻለሽ? እኔ እንጃ ማርቲ፣ እስኪ ከናኦሚ ጋር እናወራለና። ኦኬ ሰው እንድታወሩ ነው ልትላችሁ በቃ። አረ ነው እንደዛ ማለት አይደለም ማርቲ። አንተ ምን ሆነ ነው በሷ ፊት እንደዚህ አይነት ወሬ የምታወራው? ቆይ እሷ ስለ ቤት ያታቅም አልነገርካትም? ምንድነው የምነግራት? ማለት ያው የምትወድ ልጅ እንደነበረች ምናምን ነው። ምንም የሚነገር ነገር የለውም። ጠየቀችኝ፣ ጓደኛ እንዳለኝ ነገርኳት። በቃ አቆም። በእኔና በሷ መሀል ለወሬ የሚያበቃ ምንም ግንኙነት የለም። አረ ነገር አብርድ እንዴ ናኦሚ፣ እንዲህ የሚደብር ከሆነ ይቀራል። በቃ እኔ እሷ የምታውቅ ስለመሰለኝ ነው እንደዚህ ያወራሁት። እኔ እኮ የገረመኝ የታውቃት ነው የሀብታም ልጅ ነች ብር ተቀበላት የምትለኝ። አረ ናኦሚ እሱን እንኳን ተው እንዴ፣ ወዘኗ አያስታውቅም እንዴ የሀብታም ልጅ እንደሆነች። ሁለተኛ በሷ ፊት እንደዚህ አይነት ወሬ እንዳታወራ። ብቻችንም እንኳን ብንሆን ስለሷ እንዳታነሳሽ። እኔ እኮ ግራ ስለገባኝ ነው እኮ ናኦሚ። ደግሞ የምታውቅ ስለመሰለኝ ነው ያው የነገርካት ስለመሰለኝ ነው ያወራሁት። አንተ እንዳወራላት ሀብታም አይደለች። ደግሞ ማዘርን ከየት ማምጥተን እናሳክማታለን እንጂ እንደዚህ አይነት ነገር ውስጥ አንገባም። እሺ ጥሩ ሀሳብ ይመስለኛል። እስቲ ድገምልኝ። ይኸውልህ በቃ ሁለቱ አንድ ላይ ሲሆኑ እየጠበቅኩ እነግርሃለሁ። አንተም ግን አንድ ነገር አድርግ። እሷ ስልኳን አነሳችሁም አላነሳችሁም ደጋግመህ ደውልለት። ለእሷ አታስብ። በየመሀሉ እንደውም ልብ የሚያጠፋ ሜሴጆች እልክላታለሁ። እኔ ደግሞ ማቀጣጠሉን ለኔ ተው። እኔ እሳቱን ማቀጣጠል እጀምራለሁ። ማራገቡን ደግሞ እኔ እቀጥላለሁ። ይኸውልህ ከወንድሜ በላይ የሆነልኝ ጓደኛዬ ላይ ይህን ነገር የማደርገው የእናቴ ነገር ስለሆነብኝ የእናቴ ነገር ጊዜ የሚሰጥ ጉዳይ አይደለም። ችግር የለውም። አንተ ብቻ በፍጥነት እሳቱ ይለኩሰው። የእናትን ነገር ለኔ ተው። በፍጥነት እናሳክማቸዋለን። ቃልህን ግን ጠብቅ። አንተ ብቻ አስደስተኝ እንጂ የእናትን ነገር ለኔ ተው። ቃሌን ይጠብቃሉ። እንዲሽ ብለን እንዳታስብ። ይሁዳ አታነሹም እንዴ? አይ አላውቀውም። አዲስ ስልክ ነው። ለስራ ቢሆንስ? በስህተት ይሆናል። ምን ነው ታውቂያለሽ እንዴ? ምን ለማለት ፈልገህ ነው? መሳሳቱ እርግጠኛ ሆነሽ ተናገርሽ ብዬ። አይ እንግዲህ ምን ሆነ ነው ነገር የሚልህ? ምን ማለት ነው? እና ታዲያ ምንድን ነው የምትለው? አዲስ ስልክ ነው አላውቀውም አልኩህ እኮ እንዴ። እኔ ምን የሚያስቆጣ ነገር ተናግሬ ነው እንዲህ የሚያስቆጣሽ? ንግግር ገርሞኝ ነው እንጂ አልተቆጣሁም ካልሽሽ። አይ እንዴት ነሽ? ምነው ስልኬን አታነሽ? አላየሁትም ነበር። ረበሽኳችሁ መሰለኝ። በቃ ማታ እንድታዩ አድርጌ እደውልልሻለሁ። መዋሸቱ ምን አመጣው? የምን ውሸት? አይ ሁለታችንንም መዋሸት አይጠበቅብሽም። ቆይ አታምነኝም እንዴ? ለማንኛውም መሄድበታለኝ። ምን ሆነ ነው ሰሞኑን እንደዚህ ጸባይ ቅርር ያለው? ካንቺ ባይበልጥም አይመስለኝም። ለማንኛውም ስልክሽ ቢዚ ካልሆነ ማታ እደውልልሻለሁ። አዎ በጣም አስቸኳይ ጉዳይ ስላስፈለገኝ ነው። ችግር የለውም እሱ ያገኘሽው። የምር በጣም ነው የማመሰግነው። እሺ ሰሞኑን እፈልግልሻለሁ አለች። ዋው በጣም ደስ ይላል።
ማው ደግሞ ወስደውልህ ስልክ አያነሳም። ሄሎ እንዴት ነህ? ሰላም ነው? ያ ነገር እንዴት አደረክልኝ እባክህ? ኧረ አፍጥነው፣ በጣም አስቸኳይ ጉዳይ ነው የፈለኩት። በቃ አፍጥነው። እሺ እሺ እሺ፣ መልካም ቀን። የጓደኛን ባህሪ ካንተ በላይ አውቀዋለሁ ማለት ይሳው ግን ቀናተኛ ይመስለኛል። የልጅነት ጓደኛው ናት። ታዲያ ምንድነው እኔ ብቻ ልብላ ማለት? የሆነ ያልነገራት ግንኙነት ነበር። በሷ ላይ ሌላ ሴት ላይ ሄዶባት ነው? አይ እንደሷ አይደለም። ልጅቷ ነች የምትፈልገው፣ እሷ አይፈልጋትም። እና እኔ ደግሞ ከዚህ በፊት የነገራት መስሎኝ ነበር። እሷ ባለችበት ይሄንን ወሬ አውርቼ በጣም ነው የደበራት። ቀድመኗ ስራውን የጀመርከው? አረ አስቤው አልነበረም የተናገርኩት። አስበም ሆነ ሳታስበው ምርጥ ምክንያት አግኝተሃል። በጣም እኮ ነው የምታምነው። ይኸውልህ ምን ታደርጋለህ መሰለህ? እሱ ጋር ትሄድና ስለኔ ትነግረዋለህ። እሷ ጋር ደግሞ ትሄድና ያልተፈጠረውን ተፈጠረ ብለህ ታወራለህ። እሺ እንዳልከኝ አደርጋለሁ። ኮፈስ ልጅ ብሩክ እየበረታ ነው። በርታ እሺ። እኔማ ስልክ አላነሳ ሲለኝ እዚህ አንቺ ጋር ያለ መስሎኝ ነበር። እኔ ጋር እንኳን አልመጣም። ምናልባት ስራ ላይ ሆኖ ሊሆን ይችላል። ባለፈው በተፈጠረው ነገር ትንሽ ሳይቀየመኝ አይቀርም። ምናልባት የነገረሽ ነገር ካለ ብዬ ነበር። አይ ለእኔ ምንም የነገረኝ ነገር የለም። ደግሞስ ምንም ያስቀይም ነገር ተናገርክ? እንጃ እኔ ሰሞኑን ባህሪው ሲቀየርብኝ ምናልባት እንደዛ ከሆነ ብዬ ነው። ጸባዩ እንኳን አንተ ብቻ ላይ አይደለም። ሰሞኑን ግን አዲስ ባህሪ እያመጣ ነው። ስልክ ስደውልለትም አያነሳም። ደጋግሜ ደውዬለትም መልሼ ደውልልሃለሁ እያለ ነው የሚዘጋብኝ። ብቻ የሆነ ጥሩ ሁኔታ ላይ ያለ አይመስልም። እኔ እኮ የሚገርመኝ ነገር የሆነው ነገር ካለ ለምን በግልጽ አያስረዳንም? ለምን አያወራም እንዴ? መነጫነጩ ምን አመጣው? የሆነ የጀመረው ሚስጥርም አለ። ምናልባት ከእሷ ጋር ጀምሮ ይሆን እንዴ? ማናት እሷ? አይ ምንም ዝም ብዬ ነው። እኔ ማላውቀው የተፈጠረ ነገር አለ? አረ ምንም የተፈጠረ ነገር የለም። ያው እኔን ታውቂኝ የለ ዝም ብዬ የምቀላቅለው ነገር አለ። እሺ እሺ እኔ ምን አውቃለሁ? አልታወቃችሁም እንጂ ሁለታችሁም ሰሞኑን አዲስ ባህሪ አምጥታችኋል እንዴ? ካንተ ደግሞ የሷ የሌለን የባሰበት ማለት ምን ማለት አለው እንዴ? እንደ አዲስ ፍቅር 24 ሰዓት ሙሉ በቃ ስልክ ላይ ነች። ስልክ ዝም ብላ ነው የምታወራው። ሄሎ የት ነሽ? እሺ መጣሁ። ና እንጂ እንሂድ። የት ነው የምንሄደው? ማርቲ ጋር ነዋ። አይ አንተ ሂድ፣ እኔ እማዬን እመጣለሁ ብያታለሁ። እሷ ጋር ልሂድ። በቃ እሺ።
ሄሎ ተመስገን፣ ይኸውልህ ማርታና ናሁም ማርታ ቡቲክ ሊገናኙ ነው። አንተ ቀድመህ ሂድና እሷን አግኛት። ቻው። የኔ ውድ መጣ እንዴ? ምን ነው ሰው ይግራብስ? እስኪ መጀመሪያ ተቀመጥ፣ ትኩስ ነገር ምን ላምጣልህ? አይሻልሽም? ቀዝቃዛ ነገር ይሻለኛል። ምን ለማለት ፈልገ ነው? ውሸታም ነሽ እንጂ ናሆሚ፣ የሰደብከኝ እኮ ነው። ምን ነው? አትንኪኝ። ውሸታም ነሽ፣ አስመሳይ ነሽ። ሁለተኛ አጠገቤ እንዳትደርሺ። አሁን የምትፈልገው ሆኖልሃል። ተጣሉ ማለት ተለያዩ ማለት አይደለም። ያለውን ሁኔታ እኮ እየነገርኩ ነው። እንድትነግረኝ ሳይሆን የምፈልገው እንድታሳየኝ። መገናኘትም መደዋወልም ሲያቆሙ ነው ተጣልተዋል የሚባል። እሱንማ እንዴት ማድረግ እችላለሁ? በደንብ ትችላለህ። መርሳት የሌለብህ ነገር አንድ ነገር ብቻ፣ ጊዜ እንደሌለ። ተግባባን? በየሰዓቱ ምንም ነገር ሳትይዝ ወደ ቤት እንዳትመጣ። ኧረ እባክህ አንተ ልጅ ረጋ ብለህ ጠጣ እንዴ! ለምንድን ነው የማትረጋጋው? ቆይ በቃ ነገ ትገናኙና ታወራላችሁ። አንተ እንደዚህ መሆን ምን መፍትሄ ያመጣል? እቺ አስመሳይ ሰራችልኝ አይደል? ኧረ እንዴ! ኧረ እባክህ አንተ ልጅ እንዴ! ሄሎ፣ ስራዬን ጨርሻለሁ። ሁለቱ ከዚህ በኋላ እንዳይደዋወሉ ግንኙነታቸውን አቋርጬዋለሁ። እሺ፣ አንተስ ቃል ይገባል? ምን ማለት ነው? ስምምነታችን እኮ እንደዚህ አልነበረም። እባክህ ይኸውልህ፣ የእናቴ ጉዳይ ሆኖብኝ ነው ይሄንን ያደረኩት እንጂ ናሆም የሚገባው ልጅ አይደለም። ያለሷ ምን አይነት ህይወት ሊኖረው እንደሚችል እያወቅኩ ነው ይሄንን ያደረኩት። እባክህን፣ ገንዘቡ በጣም ያስፈልገኛል፣ ተረዳኝ። ቃሌን እጠብቃለሁ። አንተ ግን ራስን ቀጥልበት። እሺ እሺ። ምን ሆነሻል? የኔ ልዕልት፣ ምን ልታደርግ መጣ? ተረጋግኝ የኔ ቆንጆ። ቆንጆን ሂድና ፈልግ። አሁን ሱቅ የለቀ ሂድልኝ። እንደዚህ ሆነሽ እንዴት ነው ጥየሽ የምሄድ? ልቀቀኝ።
ምንድነው የኔ ጥፋት? እሷን ማለቴ ምንድነው ችግሩ? ኧረ ናኦሚ ተረጋጋ፣ እንደዚህ አትሁን እንዴ። ረጋ ብለህ በመነጋገር እኮ ነው ለሁሉም ነገር መፍትሄ የሚገኝ። ምንድነው የምንነጋገረው? የኔና የሷ ነገር ከዚህ በኋላ አብቅቷል። እንደማትፈልገኝ እኮ በግልጽ ነው ያሳየች። ቆይ እስካሁን አልደወለችም? እሱ አይደል እንደገረመኝ። እስካሁን ለካ በኔ ጥረት ነበር የቆየችው። ከዚህ በኋላ ግን እየተለማመጥኩኝ መኖር አልችልም። ለነገሩ እሷማ በዛችው እንዴ። እንደዛ አድርጋህ ደግሞ ይቅርታ እንድትጠይቃት ትፈልጋለች እንዴ? በቃ የማትፈልግ ከሆነ እኮ እንደዚህ መሆን የለባትም። ተው፣ በእርሷ አልፈርድም። ፍቅር ነው ብዬ ሁሉም ነገር ብችል እንደ ጅል ቆጠረች። ናኦሚ፣ እኔ እንደውም ነገር አላባብስም ብዬ ነው እንጂ ብዙ ጊዜ አብረው አይቻቸዋለሁ። ግን ያው አንተ በራስህ መንገድ ድረስባቸው ብዬ ነው። እንደውም እውነቱን ልንገርህ፣ የሆነ ቀን ከሆነ ሆቴል ሲወጡ አይቻቸዋለሁ። ወይኔ ናሆም ተረጋጋ። በቃ እንደዚህ መሆን የለብህም እኮ አንተ። ሴት ልጅ በጣም ከባድ ነች። ይኸውልህ ሴት ልጅ ማለት ክፍለ ዘመናት እንኳን አብረሃት ኖረ ትክክለኛ ባህሪዋን ማወቅ አትችልም። በቃ ተረጋጋ። ያንተ እንደዚህ መሆን የለብህም። በቃ ተረጋጋ። ለምን አትደውይለት? አልደውልለት። አረ እንዲህማ አለ መጋባት ጥሩ አይደለም። የምን ነው? እኔማ እኮ ማታ ደውዬለት ነበር። አያነሳም። ያው የእሱን ባህሪ ታውቂው የለ። ምናልባት ተኝቶ ይሆናል። ማወቅ ይመስለኝ ነበር። ማወቅ ምንድን ነው እናንተ ልጆች ግራ እያጋባችሁኝ ነው። ወሬያችሁ ሁሉ ቅኔ በቅኔ ይሆናል። ያስምርለት። በፍቅር የሞተ የለም። እኔ ደግሞ ምንም አልሆነም። ድሮም ከዛች ልጅ ጋር መደወል ሲጀምሩ መጠርጠር ነበረብኝ። ችግር የለውም በቃ ቆይ እኔ አናግረዋለሁ እንጂ። መለያየት ከፈለገ እኮ በግልጽ እንለያይ ማለት ይችል ነበር። እኔ እንደው አስገድጄ አላስቀርም። ያውላ መስዋዕትነት የተከፈለበት ፍቅርማ እንዲህ በቀላሉ ሲፈርስ ዝም ብያለሁ። ማድረግ ያለብኝን ሁሉ አደርጋለሁ። ኧረ ተው እንዳታናግረው። እሱን ካስደሰተው ደግሞ ይቅናው። ማን ነው እሱ? እንደ ቀልድ አይደለም በቃ አስቡበት። ምክንያት እየፈለገ ነበር የቆየው። እንዴት ሰው አንድ ሰው ደወለልሽ ብሎ እንደዛ ይሆናል? በቃ እሱ ብቻ ነው ምክንያቱ? ስናወራ ያየን እንግዲህ እዚሁ መጥቶ ነው። ማን ነው? ቆይ ምንድነው ነገሩ? ምንም ነገር የለንም። ዝም ብሎ ወደድኩሽ የሚል ሰው ነው። ታዲያ የምኑ ያጣላል? ምክንያት ሲፈልግ ነበር የቆየው። እኔ የሚፈልገው ደስተኛ እንዲሆን ነው። ደስተኛ ካደረገው ደግሞ ተው ይሄድ። ይገርማል። የምር ትለያለሽ። እንደዚህ አድርጎሽ ራሱ አይንሽ ላይ ደስ የሚል ፍቅር ነው የሚነበረው። ይልቁስ እንተውና ማዘር እንዴት ናቸው? ምንም አትልም። ብሩኬ ብር ትራንስፈር አድርጌልሃለሁ። ገብቶልሃል አይደል? አዎ ደርሶኛል። በጣም ነው የማመሰግነው። እንደ ቆይቶ አይደለችም። ጥሩ ይዞታ ላይ ነው። አዎ እኔ ራሱ አስገዳጅ ሁኔታ ገጥሞኝ ነው እንጂ ልሸጣት አልነበረም። እኔም እኮ ጥሩ ዋጋ ነው የሰጠው። በቃ እሺ ትንሽ ጨምርበት። እኔ ችግሬን ስለነገርከኝ ነው እንጂ እኮ ሄሎ ናኦሚ፣ በእናትህ እቤት ቶሎ ና። እማ በጣም አሟታል። ምን? አዎ አሁኑኑ ና። አፍጥነው እሺ። እንዳልኩኝ ነው። እሺ መጣሁ።
ተስማምቻለሁ። እሺ ቶሎ ምንድን ነው ብሩኬ? ተጠማሙ? አዎ ይዘናት ይዘናት እሺ ብሩክ የት ሄዶ ነው? ብሩክ የለም። ልደውልለት እንዴ? አይ ተው በቃ ራሴው እደውልለታል። እሺ ምን ልታዘዝ? ተመስገን። እናቴ በጣም ታማለች፣ ልትሞትብኝ ነው። እና እኔ ምን ላድርግ? እኔ ዶክተር አይደለሁ። ሐኪም ቤቱ ሰረታ እኮ ሐኪም ቤትም ለመውሰድ እኮ ገንዘብ ያስፈልገኛል ዶክተር። ገንዘቡ ማግኘት ስላልቻልኩ ያው በቻልኩት መጠን ገንዘቡን እየፈላለኩ ነው ያለሁት። ይኸውልህ ብሩክ፣ እናትህ በተቻለ መጠን በፍጥነት ሰርጀሪውን ማድረግ ይኖርባቸዋል። ያ ካልሆነ ግን እናትህን ልታጣቸው እንችላለን። ግድ ነው። የእናትህን ህይወት ለማትረፍ ሲባል መክፈል ያለብን መስዋዕትነት ሁሉ ከፍለህ ቀዶ ጥገናውን ማድረግ ይኖርባቸዋል። እሺ፣ ግን ዶክተር አንተ ልትረዳኝ የምችለው ነገር አይኖርም እኮ። ገንዘብም ከሆነ እኔ ጋር ሳይሆን ባንክ ቤት ነው መሄድ ያለብን። ምን አይነት ነገር ተናገረኝ? ቃል ገብተህ ያለበት ነው። ዶክተር አይዞህ ብሩክ፣ እናትህ ካሁን በጥሩ ሁኔታ ላይ ነው የምትገኝ። በጣም ነው የማመሰግነው ዶክተር። ማመስገን ያለብህ ግን እኔን ሳይሆን እሱን ነው። አዎ በሉ በቃ እኔ ሌላ ፔሽንት ስላለብኝ ወደ ውስጥ ልግባ። በሉ። እሺ ዶክተር። አሁን ጥሩ ሁኔታ ላይ ነች። እነዛ ጊዜያቶች አልፈዋል። ግን እንዴት ነው ያው መኪናዋን ለኔ ብለህ? ለኔም እኮ እናቴ ናት። አሁን ገብተን እናያት። እሺ እኔ ምን ቆይ ግን እቺ መኪና ምን አድርጊ ነው የምትላት?
አሁን ወሬው ትተሽ መተሽ ታግጅኛለሽ ወይስ? ባይሆን እኔ ማጠቡ ላይ ይሻለኛል። አንቺ እኔ ላይ ሙት ትይዣለሽ? ሄሎ፣ አቤት። ምን? እሺ መጣሁ። አይኑን ባየው ድምፁን ብሰማው በጣም ደስ ይለኝ ነበር። እንደዛ አድርጎ ካስቀየመሽ በኋላም እንደዚህ ከናፈቀሽ ለምን አትደውይለትም? አልደውልለትም። አንዳንዴ ላይፍ እንደዚህ ነው። ሄሎ ማዘር ምን ሆኑ? መጣው ብሩክ መጣው። ምን ነው ማርቴ ችግር አለ እንዴ? የብሩኬ እናት ታሟል። እሺ እና ብሬሽ ልምጣ? ኖ አንቺ እዚህ ሁኚ፣ እኔ እደውልልሻለሁ። እሺ እሺ ደውይልኝ። መጣችሁ? ይቅር በሉኝ ናኦሚ። ማርቲ ይቅር በሉኝ። እኔ ነኝ ያሉና ነገር ሳደርግ የነበረ። ይቅር በሉኝ። እኔ ነኝ ያሉላ ነገር ሳደርግ የነበረው። ይቅር በሉኝ። ምን ላድርግ ናኦሚ? ተመስገን ለእናትህ የሚሆን መታከሚያ ገንዘብ እሰጣለሁ ሲለኝ በቃ ያን ሁላ ነገር ሳደርግ የነበረው እኔ ነኝ ናኦሚ። ይቅር በለኝ ማርቲ፣ ይቅር በሉኝ። ምን ላድርግ ናኦሚ? የእናቴ ነገር ከአቅሜ በላይ ሆነ። የእሷ ነገር በጣም ስላስጨነቀኝ ይህን ያደረግኩት። ናኦሚ ይቅር በለኝ ጓደኛዬ፣ በድያለሁ። ይቅር በለኝ ልጄ። አታረገው። አንተ እኮ የሀንዬ ልጅ ነህ። አንተም እንደሷ አስተዋይና ይቅር ባይ። ደግሞ በየዕለቱ አባታችሁ ነው ብለህ እየጸለይክ ይቅር አለ ማለት ትክክል ነው አይደለም? ምክንያቱም እኛ የበደሉንን ይቅር እንደምንል የሚል በመሀል እኮ ጸሎት አለ። ደግሞ አንድ ስጦታ አለ። እናትህ ሀንዬ ልጄ ለአቅመ አዳም ሲደርስ ይሄን ስጦታ ስጪልኝ ብላ አደራ የሰጠችኝ ነው። እንካ።